አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው። ይህም በተሰማ መረጃ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አልቀበልም። ነገር ግን የ6ኛውን ክፍል ተማሪ እረኛ መሆን ሲገባው፣ የቆሎ ተማሪ መሆን ሲገባው አክብሮ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ይሄ ድርጅት አግማስ የሚባለው የእውነት አልቀበልም ካለ በረሃብ ምክንያት በሚሞቱት ሰዎች ላይ ወንጀል ነው የሰራው። መጠየቅ ያለበት መንግስት ነው። ወርቁ አይተነው የፈለገውን ፖለቲካ ይስራ፣ አይመለከተው። እንደ አንድ ዜጋ ወገኖቼ ተራቡ ብሎ የሰጠውን 15 ሚሊዮን ብር አልቀበልም ማለት ምን አይነት እንትን ነው? ብስለት ነው? እኔ የፖለቲካ ማሽቃበጥም አልለውም፣ ኢማቹሪቲ ነው። ባኮትን አቶ ወርቁ አይተነው ለኔ ብሩን ይስቶኝ። በእውነት በጣም ብዙ ሰዎች ያድንበታል። እኔ ፈልገዋለሁ። ምንም በቃ ለምሰራበት ድርጅት ያለ ደሞዝ ነው የማገለግለው። ደሞዝ ተከፍሎኝ አይደለም የማገለግለው። ማለት የምሰራውን ስራ ትቼ የሚራቡ ሰዎችን ለማብላት ነው የምሰራው። 15 ሚሊዮን ብር ምን ያህል ስራ እንደሚሰራ እኔ ያውቃለሁ። 15 ሚሊዮን ብር ምን ያህል የሚሞቱ ሰዎችን እንደሚያድን፣ ለስንት ሰዎች ተስፋ እንደሚሆን አውቃለሁ። እባካችሁ ስታሽቃብጡ በልክ አድርጉት። ብልጽግናም አይከለክልም። ከወርቁ አይተነው ተቀብላችሁ ሰዎች አታብሉ አይደል? የጦር መሳሪያ ግዙበት አልተባላችሁ። ብሩን ለእናንተ ነው የሚሰጣችሁ አይደል? ያንን ብር ወስዳችሁ ለድሃ ማብላት ምን ፖለቲካ ያሰኘዋል? ወይስ የተደበቀ የምትሰሩት ፖለቲካ አለ? እኔ መንግስት በደንብ ነገርየውን እንዲመለከተው በደንብ እንዲያየው። ሰውና አብላ እኮ ነው የተባለው። ሊትራሊ በረሃብ እየሞተ ያለ ሰውና አብላ። 15 ሚሊዮን ብር ሲሰጥ አልቀበልም ፖለቲካ ነው ማለት ፖለቲካ ነው ራሱ። በሰዎች ህይወት የመቀለድ ፖለቲካ። 15 ሚሊዮን ብር ብዙ ወገኖቻችንን ያድን ነበር። ይሄ ነውር ነው። አግማስ የሰራው እውነት ከሆነ በጣም ነውር ነው። ህዝብን ይቅርታ ጠይቆ በተለይ የደብረ ብርሃንን የና ሌሎች የተራቡ ሰዎችን ይቅርታ ጠይቆ ብሩን መቀበል አለበት። በእርግጠኝነት የምነግራችሁ ክቡር ዶክተር አብይ አህመድ ይህን ሲሰሙ ይስቃሉ። ምን አይነት ሞኝነት! ምን አገናኘው? እኔ ወርቁ አይተነው አይደለም አልሲሲ አምጥቶ አብላ ብሎ ቢሰጠኝ ተቀብየው አብላለሁ። የብር እንትን የለው፣ የተበላሸ ሞቲቭ ነው ያለው። እና ይሄ አግማስ የሚባል ድርጅት በጣም አሳዝኖኛል። እኔን በግሌ አይ ቲንክ ብዙዎችን ያሳዘነ ይመስለኛል። መንግስትም አይዞህ አልጠይቅህም፣ ይሄን ያህል አታሽቃብጥ፣ የተራበው ሰው ነው። ፖለቲካና ረሃብ አይገናኙም። ማንም ይስጥ ምንም አይነት አመለካከት ይኖረው መንግስት ላይ። በነገራችን ላይ እርዳታውን ከሰጡት ሰዎች መካከል ከ90% በላይ የመንግስት ተቃዋሚ ሊሆኑ ይችላሉ። ለነሱን ሁሉ አልቀበልም ልትል ነው? ምን አይነት ድንቁርና ነው! አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው። የራብን የጥምን ምንነት የማያውቁ ሰዎች ያደራጁት፣ የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ለፉ እና ዱናይን በዚህ በኩል ለፉ፣ በዚህ በኩል ለፉ፣ ህግን ተከተሉ። ህግን የተከተለ እንደዚህ ነው፣ በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብትሰጡት፣ ምግብ ገዝታችሁለት ብትሄዱ፣ ቤት ብትሰሩለት፣ ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ ብትሉት
የራበው ሲጀመር ሐላል ሐራም አይልም አይደለም ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ በበላቀላቸው በራሱ ፖለቲካዊ አይደለ እንዴ ደብረ ብርሃን ላይ እየተሰቃዩ ያሉት ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም ሐራም ነው ሐላልንም አያቅልህም ርቦታል ይበላል እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ ለዚህ ነው ባለፈው ኤርሚያስ ለገሰ ቪዲዮ ከሰራውበት በኋላ ስፔሻሊ እኔን ሜንሽን አድርጎ ተናገረ በኋላ የሚመጣባቸውን ጣጣ በመመልከት ነው ላስፈራራቸው ይሞክሩ በቃ ሞቅ አድርጎ ይሄንን ህዝብ እንደገና ሊያጃጅል ሞከረ አይደለም ብልጽግና ካዝና ላይ ወስዳችሁ አስገቡ ነበር ያለው መጀመሪያ በብልጽግና በኩል ለፉ ያው እንደ አድማስ ማለት አድማስ በብልጽግና በኩል አይደል ያለፈው በብልጽግና በኩል ስታልፍ ህዝብን መራት አይችልም በቃ ፖለቲከኛ በአጠቃላይ ማለት ነው እና በጣም አዝኛለሁ 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው አልበላም ሊልህ ነው አድማስ አግማስ ግም አዛኝ ቅቤ አንጓች እንዲሉ መቼም በዚህች ሀገር ላይ የማንሰማው የማናየው አስደንጋጭ ነገር የለም እንግዲህ ለሀብተኞች ለተቸገሩ ለወገን እንደርሳለን ብሎ ገንዘብ ማሰባሰብ ከተጀመረ በኋላ ይሄን ያል ገንዘብ ይሄ ለጋስ የሆነ ሰው ባለሀብቱ ወርቁ አይተነው በልግስና ይሄን ያል ገንዘብ ሲሰጥ አንቀበልም ብሎ ማለት ምን አይነት ልግስና ነው ወይስ ደግሞ ምን አይነት ድርጅት ነው ምን አይነት ለሀብተኞች ቆማችሁ ናችሁ በእውነት እናንተ ነው በሀብተኞች ስም ሌላ ዓላማ ያላችሁ እንዴት እንደዚህ ተብሎ ሊባል ይችላል ሀብተኞች በዚህ ልክ ሀብተኞች አሉ ስደተኞች አሉ ተፈናቃዮች አሉ ታዲያ ለነዚህ የሚሆን ወገን ራሱ ደርሶ ይሄን ያል ገንዘብ ልስጥ ካለ ይሄን ያል ገንዘብ የሚሰጥ ሰው ዛሬ የለም ተገንቶ እጅ ስማችሁ መቀበል ሲገባችሁ ሌላ ዓላማ ስላላችሁ አንቀበልም ብሎ ማለት በሀብተኞች ላይ ሞት አፋፍ ላይ ባሉ ወገኖቻችን ላይ መቀለድ ነውና የተጠራችሁለት ዓላማ የተሰባሰባችሁበትም ድርጅት ምን ያህል ፉርሽ እንደሆነ ተጋልጧል በወርቁ አይተነው ምክንያት ማንነታችሁ ተገልጧል ማለት ነው ዓላማችሁ አጀንዳችሁ ሌላ እንግዲህ ይሄ ባለሀብት ወርቁ አይተነው ማለት በጣም ደግ ለጋስ ነው ለተቸገሩ ሰዎች ፈጥኖ የሚደርስ እንዲህ ያለ ሀገራዊ ጉዳዮች ላይ ተሳትፎ የሚያደርግ ድንቅ ሰው ነው ሊሸለም ሊከበር ሲገባው በዚህ ልክ አንቀበልም ብሎ ማለት ምንም ያጣው ነገር አይኖርም በርግጥ ነገር ግን እንግዲህ በአንድ ወቅት ጠቅላይ ሚኒስትሩ ሳይቀር ስለ ወርቁ አይተነው እንዲህ ብሎ ነበር ወርቁ አይተነውን ምን ያህል እንደተባለው በአማራነቱ በጎጃሚነቱ ለማሸማቀቅ እየተሞከረ እንደሆነ እስኪ እንመልከት አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው ይህንን ታላቅ ህልም እንዲያልም እንዲፍጨረጨር እንዳይቆም በስርዓት በጨዋነት ያሳደጉ ለዚህ ክብር ደግሞ ያበቁ ቅድም ያመሰገንኳቸው እናትየው ናቸው እሳቸውን በድጋሚ ማመስገን ተገቢ ሆነ ነገር ግን የ6ኛውን ክፍል ተማሪ እረኛ መሆን ሲገባው የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል ኢትዮጵያ 3 ወሳኝ ምሰሶዎች አሏት የመጀመሪያው ምሰሶአችን ኢትዮጵያን የፈጠረ ያቆየ የሚመራት የኢትዮጵያ ፈጣሪ ነው ይቻል ነበር ግን ተንገብግበናል የት ልናደርሰው የት ታደርሰዋል ስለዚህ ያገኘውን ነገር ለወጣቱ ያገኘውን ነገር ለአንተ በታች ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው ለአንተ መኖሪያ እንደነገርኩ አንድ እንጀራ እንኳን አትበላም ጊዜ ሆነ የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት ሁለተኛ ያገኘው ገንዘብ ደግሞ ማካፈል ይችላል ማካፈል ነው ለምን ይዘው አትሄዱ ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አድርገው ፈተው ቁጭ አድርገው ባዶህን አድርገው የሚሄዱ ሁሉም ነጋዴ እንዲያቆም ፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው ከሞተ በኋላ ክፋቱ ግን ደግሞ ምን አድርገህልኛል ላንተ ጸጋና ሀብት ሰጠው ምን አደረክ እግዚአብሔር መጥቶ በእጃችን ይሰጥ አይሰጥ አላንተ እኔ ለኔ አንተ ለሱሱ ነው አይደል ያደረገ ይሄን አርገና
ቻንስ የሰጠን ብራብ አብልተኛል፣ ብሞት ብታረዝ አልብሰኛል፣ ይመጣል፣ ብታስር ጠይቀኛለሁ። እሱን አይደለም ያለው፣ በእሱ አምላክ የተፈጠረውን ሰው ነው። አየህ። ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን የምለምነው ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁል ጊዜ ይሰፋል። ሁል ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ አቋቋመ? ያው ከእስር ቤት ረዥም እድሜና ጤና ለወርቁ አይተነው እያልን ሁላችንም እንጻፍ። በእውነት ፍቅራችንን ክብራችንን እንግለጽለት። እንዲህ አንደበቱ ለስላሳ ደግ እውነተኛ ለጋስ የሆነ ሰው እኔ አይቻላቅም። ዘሩን ተውት፣ ብሔሩን ተውት፣ ሃይማኖትም ተውት፣ ሰው በመሆኑ ብቻ ይሄን ማድረግ መስጠት መለገስ እጅግ በጣም ከባድ ነገር ነው። ዛሬ ሰው እድሜና ገንዘብ የጠገበ የለም። በገንዘብ የሚዳሃደር በጣም ብዙ ነው። እናቱን ወዳጆችን ጌታ ኢየሱስ ክርስቶስን እንኳን በ30 ብር ነው የተሸጠው። ስለዚህ እድሜና ገንዘብ የተጠገበ ሰው የለም። ይህ ሰው ለብቻው ሀብቱን ገንዘብ ላይ ከገንዘብ እየጨመረ መኖር ይችላል። ግን ከወገኔ ጋር አብሮ ብሎ የሰጠኝን እሰጣለሁ ብሎ የሚል ደግ ሰው በእውነት ክብራችን እንግለጽለት። እንዲህ ያለን ሰው ማንቋሸሽ ዝቅ ማድረግም አይገባም። እንደ ሀገር ሊከበር የሚገባው ሰው ነው። ሌላ ላስፈላጊ ነገር ሊሸለም ሲገባው ጭራሽ ማንቋሸሽ፣ ማዋረድ፣ በህዝብ በአደባባይ መካከል ስሙን እየጠሩ ማንቋሸሽ ተገቢ አይደለም። ምናልባት ብሔሩ ሃይማኖት ይሆናል ለዚህ ያበቃው። ግን እሱን እንተውና እኛ ቢያንስ ክብራችን እንግለጽለት። ወርቁ አይተነው ይችላል። በእውነት ረዥም እድሜና ጤና እንመኝልሃለን። በርታ፣ አይዞ።